ሰላም 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 ውድ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ከበድ ያለ ዝናብ በአዲስ አበባ ጥሏል። እንግዲህ አሁን ቅርብ ሰዓት ማለት ነው። በነገራችን ላይ ዛሬ እየለቀኩት ያለ ቪዲዮ ነው። እንግዲህ ከዚህ ከጊዮን እስከ እስጢፋኖስ ታችኛው እስከ ባምቢስ መግቢያ ድረስ ባለው አካባቢ ወንዙ ዙሪያ ላይ ያሉ ምን እንደሚመስል እንደዚሁም ደግሞ የዛሬ ዝናብ ምን ይመስል እንደነበር እንመለከታለን። ያው ሃይላይት እያየን ነው። እንግዲህ ፊት ለፊት የምትመለከቱት የአርቲስት ሃጫሉ ሁንዴሳ ሐውልት ነው። እዚህ ከታችኛው ቤተ መንግስት አጠገብ የሚገኘው ፏፏቴ ዙሪያው ላይ ያለ እሱም በተለይ አንዳንድ በዓላቶች ሲኖር ደስ የሚል ፏፏቴ አለው፣ ዙሪያው ላይ ይለቀቃል። እንግዲህ እንደምትመለከቷቸው ወንዞች በጣም ገዘፍ ብለው ወይም ደግሞ ተለቅ ብለው እየዘነቡ ነው እየፈሰሱ ነው የሚገኙት። ያው ዝናቡ እንደውም የተወሰነ አሁን ላይ ቀንሷል። ያም በተለይ ጎርፉ ሙሉ ለሙሉ ዋናው ደራሽ የሚያልፍበት ሰዓት ላይ አይደለም። ያ ሰዓት እየዘነበ እያለ ስለሚያልፍ ማለት ነው። ይሄ ደግሞ እንግዲህ የምትመለከቱት እዚህ እስጢፋኖስ በላይ በኩል ከመስቀል አደባባይ ፊት ለፊት የሚገኘው እዚህ የጊዮን ወንዝ ዳርቻ ወይም ደግሞ ፏፏቴው በላይ በኩል ያለው ወንዙ ዳር ላይ ያለውን የወንዙ መጠን እየተመለከትን ነው የምንገኘው። እንግዲህ እዚህ አካባቢ ከከፍተኛ ቦታ ወደ ዝቅተኛ ቦታ የሚወርድበት ቦታ እንደሆነ ይታወቃል። ይሄኛው ቦታ የምትመለከቱት ማለት ነው። ስለዚህ ከዚህ ተነስተን በቀጥታ እስከ ታችኛው የእስጢፋኖስ ድልድይ ወይም ደግሞ ወንዝ ዳርቻ እና ዋናው አስፋልት ያለበት በታችኛው በኩል አሁን የአንድ የወንዝ ዳር ልማት ላይ የተሰራው እዚህ አይ ቲንክ የስዕላ ስዕሎች ተመልክቻለሁኝ። ምናልባት ከዚህ የኢንተርናሽናል ማይግራንት ኦርጋናይዜሽን ካለበት ወይም ደግሞ IOM የሚባለው ማለት ነው፣ ኢንተርናሽናል ኦርጋናይዜሽን ኦፍ ማይግራንትስ የሚባል አንድ ተቋም አለ። እሱ አጠገብ የሚገኘው ድረስ ድልድዩ ያለበት ማለት ነው። ወይም ደግሞ ወደ ባምቢስ መሻገሪያ፣ ባምቢስ በቅርቡ የተመለከተ ነው፣ ብዙዎቻችሁ አይታችሁታል። ከዚህ ቀጥሎ ከእስጢፋኖስ ወይ ደግሞ ከኢሬቻ ፓርክ በታች በኩል ያለው ከቂርቆስ ክፍለ ከተማ ጎንም ያለው የወንዝ ዳርቻ ማለት ነው። ስለዚህ ባጭሩ ዛሬ ጉብኝታችን የምናጠናቀቀው ከእስጢፋኖስ በታች በኩል ኢሬቻ ፓርክ አካባቢ ነው የምናጠናቀቀው። እንግዲህ ሰብስክራይብ ያላደርጋችሁ ቤተሰቦች ሰብስክራይብ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን ላይክ እና ሼር ማድረግ እንዳይረሳ። እንግዲህ ከዚህ በፊት ያየነው ቪዲዮ እሱም አሪፍ ቪዲዮ ነበረ። በነገራችን ላይ ከሁለት ማዞሪያ ተነስተን በቀጥታ አዲስ አበባ ስቴዲየም ውስጥ የገባንበት፣ ከዛም ባሻገር ደግሞ ከኢምፔሪያል እስከ ቺቺኒያ ድረስ እየተሰራ የሚገኘውን የመንገድ ፕሮጀክት ወይም ደግሞ ኮሪደሩ ማለት ነው አስፋልት እየተደረገ እንደሆነ ያየንበት ቪዲዮ ነበረ፣ አንድ ቪዲዮ ላይ። እንግዲህ እሱም ብዙዎቻችሁ ካላያችሁት እንድታዩት ጋብዛለሁኝ። ለማንኛውም እንግዲህ ዛሬ ወንዝ ዳርቻ ላይ የምናጠናቅቅ ይሆናል ማለት ነው። እንግዲህ ስለ ጊዮን ካነሳን አይቀር ተደጋጋሚ እንዳልኩት ምናልባት አዳዲስ ቤተሰቦች ያልሰማችሁት ካልሆነ በስተቀር እንግዲህ ኢትዮጵያ ውስጥ አሉ ከሚባሉ ታሪካዊ ሆቴሎች እንደዚሁም ደግሞ የአጼ ኃይለ ሥላሴ ለልጃቸው ልዑል ሳህለ ሥላሴ በስጦታ መልክ ያበረከቱት መኖሪያ እንደነበር፣ ከዛ ወደ ሆቴልነት እንደተቀየረ፣ ከሆቴልነትን ባሻገር ደግሞ እንግዲህ የእስጢፋኖስን ቸርች እየተመለከትን ነው ከዚህ ከጊዮን በኩል። እንግዲህ ወደ ሆቴሉ ስንመለስ ጀስት ሆቴል ብቻ አይደለም፣ በርካታ ሆቴሎችን በስሩ ይዞ የነበረ፣ ከዛም ባሻገር ደግሞ እጅግ በጣም ታሪካዊና በርካታ ዲፕሎማቶች ያስተናግድ የነበረ ሆቴል እንደሆነ ይታወቃል። ዙሪያው ላይ ደግሞ ሰፊ የሆነ አረንጓዴ ስፍራ፣ ከዚህ በፊት የሰርጎች ሁላ ስብሰባዎች የሚደረጉበት ትልቅ አዳራሾች ነበሩት። አሁን ላይ ደግሞ በኮሪደሩ ወይም ደግሞ ወንዝ ዳር ልማቱ ስለተሰራ እዚህ ወንዝ በቀኝ በኩል አሁን ወደ ምዞሩበት አቅጣጫ ተለቅ ያለ የሙዚካል ፋውንቴን ተሰርቷል። በርካታ ሰዎችም ይጎበኙታል። በተለይ በዓላት ላይ ደግሞ ይለቀቃል። ቅዳሜ፣ እሁድ እንደዚህ ሰዓቶችም ይለቀቃል። አሁን በቅርቡ እንኳን አልተመለከትኩትም። ምሽት አካባቢ ደግሞ በርካታ ሰዎች ከሚጎበኙት ስፍራዎች መካከል አንዱ እዚህ ጊዮን የተሰራው ፏፏቴው እንደሆነ ይታወቃል። ዙሪያው ላይም በርካታ አገልግሎት ሰጪ ተቋማቶችም ስራ ጀምረዋል። በርገር ቤቶች፣ ካፌዎች እንደዚሁም ደግሞ ስፓ የመሳሰሉ ነገራቶች አሉ። እንዲሁም ደግሞ ኢቨንቶችም የሚዘጋጁበት የሙዚቃ ኮንሰርቶች። እንግዲህ ፏፏቴው ይሄ በዛ በኩል ተሻግሮ ስለሆነ ነው ይሄ የሚዞርበት አቅጣጫ በሙሉ ፏፏቴው ያለበት ነው። እንግዲህ ተሻግሮ ደግሞ አረንጓዴ ስፍራ ነው የምትመለከቱት። ጊዮን አንዱ የሚታወቅበት በርካታ ብርቅዬ ለሀገራችን ብርቅዬ የሆኑ እጽዋቶችም የሚገኙበት አዕዋፋትም ጭምር ያሉበት ትልቅ አረንጓዴ ስፍራ እንዳለው የአፍሪካ ሙዚቃ ወይም ደግሞ ይሄ የአፍሪካን ጃዝ ሆም ኦፍ አፍሪካን ጃዝ እንደሚባል የጃዝ ሙዚቃ ቤት እንደማለት ነው።
ዶክተር ሙላቱ አስታጥቄ ከዚህ ጊዮን አካባቢ ስራቸውን ያቀርቡ እንደነበር እሳቸውም ያው የጃዝ ሙዚቃ አባት ነው የሚባሉት። ኢትዮጵያ ውስጥ በብዛት ያን ያክል እንትን ባይባሉም በተለይ ውጭ ዓለም ላይ በሙዚቃቸው የተነሳ በጣም ስመጥር እንደሆኑ እንደውም አንዳንድ ሀገራት ኢቭን በጣም ከፍተኛ አቀባበል እንደሚደረግላቸው ሚዲያ ላይ እየሰማሁኝ ነበረ። እንግዲህ የክብር ዶክተር ናቸው። ያው እንደምትመለከቱት ደግሞ አዲስ ድልድይ ይሄ ፊት ለፊት ተሰርቷል። የቺ ወንፊቷ ማለት ነው። አይ ቲንክ የኮንተንት ክሬተሮች ምናልባት ቲክቶከሮች ሊሆኑ ይችላሉ፣ ሴቶቹ የሚደንሱት ወይም ደግሞ የሚጨፍሩት የምትመለከቷቸው። እንግዲህ በርካታ ወጣቶችም እንደዚህ ሲዘንብ ደግሞ በነገራችን ላይ ከፍተኛ ተመልካች ወይ ደግሞ ጎብኝ የሚኖረው ቅዳሜዎች፣ አሁን ለምሳሌ ዛሬ ቅዳሜ አይደለም፣ ግን ቅዳሜዎች ላይ እሁዶች ላይ ብቻ ሳይሆን ዘንቦ በደንብ ካባራ በኋላ በደንብ ይሄ አየሩ ጥሩ በሚሆን ሰዓት ደግሞ በርካታ ሰዎች ወደዚህ አካባቢ በብዛት ይመጣሉ። መሀል ከተማ ላይም ስለሆነ ደግሞ ምናልባት ሰዎች ከስራ ወጥተውም ወደዚህ አካባቢ ጎራ በማለት የሚጎበኙበት ሁኔታ ነው ያለው። እንግዲህ ያው ባጭሩ ከታችኛው ቤተ መንግስት እንደዚሁም ደግሞ ከመስቀል አደባባይ መሀል ላይ ያለ እንዲሁም ከእስጢፋኖስ ቤተክርስቲያን ማለት ነው። እንግዲህ እነኚህ ነጫጮች ቤቶች እስካሁን ስራ አልጀመሩም። እዛች ያችኛዋ ግን ዳር ላይ ያለችው የምትመለከቷት ፋስት ፉዶች፣ የተለያዩ ነገራቶች ይቀርቡበታል። ተሻግረን እንግዲህ የዚህ የብረት ድልድዩ ወይም ደግሞ መስታወት ድልድዩ አልስር እናልፋለን። ከዛ ተመልሰን ወደ ላይ እንወጣና የሚቀጥለውን ደግሞ እንመለከታለን። ያው እዚህም ድልድዩ ስር ላይ ምናልባት አዳዲስ በተለይ ተሻግሮ በኩል በቅርቡ ስራ ቢጀምሩ ማስታወቂያ የለጠፉ ድርጅቶችን ተመልክቻለሁኝ። እዚህም ስር የተሰሩ እንደ ቤት ወይም ደግሞ ሱቅ ነገራቶች አሉ። ስራ ግን አልተጀመረባቸውም። አሁን ላይ ለፎቶ ለሚያነሱ ወጣቶች የስራ እድል ከፈጠሩ ቦታዎች መካከል እነኚህ ተጠቃሾች ናቸው። እንግዲህ በድልድዩ ስር እያለፍን ያለ ነው። ከላዩ ያው ጣራው ይሄ ቤቱ ማለት ነው፣ ግራውንዱ ላይ ነን ያለ ነው እኛ፣ ወይ ደግሞ ከመሬት በታች ማለት ነው። ከላይ የመስታወት ድልድይና የብረት ድልድዮቹ ያሉበት ናቸው። ወጣ ብለን ደግሞ በደንብ ወደ ድልድዩ ላይ እንወጣለን። እዛም አካባቢ ያለውን ድባብ እንመለከታለን። እንግዲህ እነኚህ ናቸው ምናልባት ለሱቅ አገልግሎት ሊውሉ የሚችሉ። በእርግጥ ጠበብ ያሉ አይነት ናቸው እንደምትመለከቷቸው። እንግዲህ ተሻግረን ደግሞ በዛኛው አቅጣጫ ነው የምናመራው። በድልድዩ ወጥተን ወደዛኛው አይ ቲንክ ወርልድ ባንክ መሰለኝ እዚህ ዳር ላይ ያለው ይሄ ምናልባት የምታውቁት ካላችሁ ይሄ በግራ በኩል አረንጓዴ ስፍራ ላይ ያረፈ ተለቅ ያለ ግቢ አለ። ይሄ ወደ ምዞርበት አቅጣጫ እነኚህ ዛፎቹ ያሉበት ማለት ነው። እንግዲህ በትክክል ስሙን በደንብ ቼክ አላደረኩትም። እሱም ዙሪያው እንዳለ በጣም አረንጓዴ የሆኑ ዛፎች ወይም ደግሞ ችግኞች የሞሉበት ነው። ረጅም ዓመታት ያስቆጠረ እንደሆነ አንዱ መቼም እነዚህ ዛፎቹ ራሱ የሚነግሩን የሆነ ነገር ይኖራል። ለምሳሌ እዚሁ ከጊዮን ባሻገር ስቴዲየም ዙሪያ እንደዚሁ በከፍተኛ እጽዋቶች የሞላ ወይም ደግሞ እድሜ ጠገብ በሆኑ ማለት ነው። ፊት ለፊታችንም እንደምትመለከቱት ኢቭን አሁን የዚህ አርቲስት ሃጫሉ ሁንዴሳ ሐውልት ያለበት ዙሪያው ላይ በርካታ እጽዋቶች አሉ። የቤተ መንግስቱም ዙሪያ ላይ ልክ ይሄም ፊት ለፊት የምታዩት ማለት ነው። ምናልባት ወርልድ ባንክ ይሆናል፣ እርግጠኛ ግን አይደለሁም ተቋሙ ምን እንደሆነ። ተሻግሮም ግን ያው ሌላ የዚህ የስደተኞች ወይም ደግሞ ኢንተርናሽናል ኦርጋናይዜሽን ኦፍ ማይግራንት የሚል አለ እዛ ፊት ለፊት ካሉ ህንጻዎች መሀል አንዱ ማለት ነው። እንግዲህ እዚህ ጋር ደግሞ የእስጢፋኖስ ቸርች ዙሪያው ላይ ምናልባት ለሱቅ አገልግሎት ሊውሉ የሚችሉ መሰለኝ እነኛ የተሰሩት አዳዲስ ቤቶች እየተመለከትን ነው። ያው አስፋልቱ ዞሮ በኢሬቻ ፓርክ በኩል ወደ ቂርቆስ ክፍለ ከተማ ፊት ለፊት አሁን ወደ አዲስ መሶብ የተቀየረው ማለት ነው ወደዛ ያስወጣናል። እንግዲህ በዚሁ ወደ ወንዙ ወረድ ብለን በደንብ እየተዟዟርን እንመለከታለን። ከዛ ባሻገር ደግሞ የመጨረሻችን የሚሆነው እዛው መስቀል አደባባይ በእስጢፋኖስ ቤተክርስቲያን ፊት ለፊት አካባቢ ወደ ቦሌ እንደዚሁም ደግሞ ወደ ለጋሃር ከዛ ደግሞ ጀርባችን ለመገናኛ ሰጥተን በቀኝ ደግሞ ወደ ላይ ወደ 4 ኪሎ የሚወስደውን መስመር እዛ አካባቢ እንግዲህ ከዚህ ከወጣውን በኋላ እንደገና መልሶ ወደ ሊመሽ አካባቢ ደግሞ ከፍተኛ የሆነ ዝናብ እየጣለ ነበረ። ቅድም ሃይላይት ከተመለከታችሁት አንዱ ማለት ነው። እንግዲህ እዛም አካባቢ ምሽቱ ላይ ሰው ኦልሬዲ ጸጥ ባለበት ወይም ደግሞ ሰው ወደ ጥላ ፍለጋ ማለት ነው
በተጠለለበት እኔም በተጠለልኩበት ድባቡ ምን ይመስል እንደነበር አስመለክታችኋለሁ። ስለዚህ ዛሬ ጉብኝታችን ማጠቃለያ የሚሆነው ሀያት ሬጀንሲ ድልድዩ ስር ማለት ነው። የዚህ የባቡር መሻገሪያ ወይም ደግሞ የባቡር መንገዱ ድልድይ ስር እዛ ጋር እናጠናቅቃለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ገባም ይመስል
የዛሬ ቆይታችን የሚመስል ነበር። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቻው።